ጋይስ እንዴት ናችሁ? ወደ ዩቲዩብ ቻናል ተከታታዮቻችን ዛሬ ደግሞ እንግዲህ በአዲስ ኮንቴንት መተንላችኋል። በጣም የምትወዱትን የምታከብሩትን ማሚን ይዘንላችሁ ነው የመጣነው። ታራ ማሚ እንኳን ደህና መጣሽ። እንኳን ደህና ቆያችሁ ወደ ዩቲዩብ ቻናላችን። እንኳን ደህና ቆያችሁ። ለብቻ ልትቆጣጠረው ነው ዛሬ ዩቲዩብ። እንግዲህ ዛሬ ለሷ ነው የምንሰጣት ያው ሻያችንን ቡናችንን ቡና ቁርሳችንን ቲም ቡናዎች የታላችሁ ነኝና ማሚ ቡና ነን ናኒ ሻይ ናት እንግዲህ ቲም ሻይ ቡናዎች በቡና ቺርስ ቲም ሻይሽ ደግሞ ከኔ ጋር ቺርስ ነው ቲም ቡናዎች ደግሞ ቲም ቡና እያላችሁ ኮሜንት አድርጉ ቲም ኮፊ ኢትዮጵያን ኮፊ ቲም ሻይ ቲም ቡና ዛሬ እንግዲህ አሪፍ ጨዋታ ይዘንላችሁ ስለመጣን ነው እንደዚህ እንግዲህ ፖድካስቱን ጀምሩት ብላችሁናል ያው ከቤታችን ጀምራችሁናል እንግዲህ ከቤታችን ጀምራናል ሶ ማሚን ነው እንግዲህ አድርገን በዛሬ ፕሮግራም ይዘንላችሁ የመጣ ነው ያው እንግዲህ ማሚን ብዙ ጊዜ በእኛ ቪዲዮዎች ላይ በራሷ የቲክቶክ ገጽ ላይ ወይም ሴራ ክትፎ የተባለ አሁን እየሰራችበት ያለ ክትፎ ኬትሪንግ ቢዝነስ አላት ሶ በሱ በእኛ ዩቲዩብ በቃ ታቋታላችሁ ማሚንና በባቢና ማሚም የተለያዩ ኢንተርቪዎች ላይ የኛም ኢንተርቪው ላይ ስላሳለፉት እኛን ያሳደጉበት መንገድ አስተዳደጋችን በተለያዩ አጋጣሚዎች ሲያወሩ በጣም ለሁለቱም ያላችሁ ክብር አድናቆት ፍቅር በጣም የተለየ ነውና በጣም እኛንም ስታገኙን ትሉናላችሁ ማሚና ባቢ በጣም ነው የምንወዳቸው ትሉናላችሁ ቴንኪው በዚህ አጋጣሚ ቴንኪው ማለት እንፈልጋለን በእነሱ ስም የሁለቱም ያሳለፉት ህይወት በጣም ብዙዎቻችንን እኛንም ጨምሮ የሚያስተምር ምሳሌ መሆን የሚችል ነውና ያው የተወሰነውን ታሪክ ታቆታላችሁ እግዚአብሔር ይመስገን እንግዲህ ማሚና ማሚ አሁን ጥሩ ሁኔታ ላይ ማሚ የራሷን ቢዝነስ በስተመጨረሻ የጇን መክሊት አግኝታ ጥሩ ስራ ነው እየሰራች ያለችው እግዚአብሔር ይመስገን ሶስት እስከዛሬ ያሳለፈችውን እኛን ስታሳድግ የነበረውን የሞከረቻቸውን ስራዎች እና ሜቢ እንግዲህ አሁን እኛ ጥሩ ባቢ መጣ የባቢን ግን በሌላ ጊዜ ለብቻ ለሌላ ኮንቴንት ነው የሚቀመጥ በቀጣይ ደግሞ ፖድካስቱ ላይ ያለሽ እንግዳችን አቶ ኤፍሬም ይሆናሉ ይመጣል አይዟችሁ ይመጣል ሃይ ዌልካም ና ቪዲዮ እየሰራን ነው እግዚአብሔር ይመቻችሁ ከቪዲዮ ምን ትለያለሽ ሃይ እንዴት ነው ሰላም ናችሁ ሰላም ነው ሰላምታ እያወራን በጣም እድሜ ረጅም ነው ባቢ ምን ይምጣልሽ ሻይ ቡና ሻይ ይሻላል አይ ፕሪፈር ሁለቱም እንግዲህ ታሪክ በየግላቸው በጣም ኢንስፓየር ያደርጋል አብረውም ያላቸው ህይወት የባቢን አይ ቲንክ ኔክስት ጻፉልንና በደንብ እሱን ደግሞ ለብቻው የራሱን ታሪክ እንግዲህ በደንብ ይነግረናል ማለት ነው ዛሬ ማሚ ያለፈችበት የህይወት መንገድ እኛን ሲያሳድጉ እስከዛሬ የሞከረቻቸው ስራዎች ቅድም ልላችሁ ነበረ አሁን እኛ እዚህ ላይ ስለደረሰን ሜቢ ፕሮሞት ስለምናረግላት ምናምን ይሄንን ቢዝነስ የጀመረች ሊመስላችሁ ይችላል ግን እንደዛ አይደለም እኔ ከማሚ ህይወት እንዲሁ ጀነራሊ ራሱ የተማርኩት ምንድነው አንድ ነገር የሆነ ቦታ ላይ ደርሰን ሰክሰስፉል ለመሆን ሜቢ አሁን በመንሰራው ነገር ላይ ሆን ይችላል ህይወታችን እንዴት እንደሚቀየር አናቀውምና ከመሞከር ብዛት ተስፋ ባለመቁረጥና በብዙ አይነት ትጋት ውስጥ የሆነ ቀን ላይ ራሳችንን ሰክሰስፉል ሆነን እናገኛለንና ጀስት ኮንሲስተንሲና ጊቭ አፕ አለማድረግ ነው የሚያስፈልገው ሙሉ ታሪኩን ከሷ ተሰሙታላችሁ እስከዛሬ ምን አይነት ስንት አይነት ቢዝነሶችን እንደሞከረች እንዴት በስተመጨረሻ እዚህ ጋር እንደደረሰችና ያው ለሰው ያስተምራልን ብለን ስላሰብን እናንተም ሁሉ ጊዜ ደግሞ ስለምትጠይቁን ለዛ ነው ስለዚህ እስቲ ማሚ ከምን እንጀምራውን ግራ ነው የሚገባው ብዙ ከመሆኑ የተነሳ እኔ ራሴ ወደ ኋላ እየሄድኩ ነው ብዙ ነገር እያሰብኩ ነው እኔና ኤፍሬም ተጋብተን 1 አመት ያህል አልተቀመጥኩም ቤት ማለት ኮምፒውተር መማር ነበረብኝ 12ን ጨርሼ ውጤት አልመጣም ያው ውጤት ስላልመጣ ከአባቴ ጋር ተነጋገረንና ኮምፒውተር ተምረሽ ባንክ አስቀጥርሻለሁ መማር አለብሽ አለኝ ኮምፒውተር ተማርኩኝ አንቺን ወልጄ የዛኔ ቤት የሚያግዘንም አልነበረም ለጎረቤት አንቺን እየተውኩኝ ይሰጣው ኮምፒውተር ተማርኩኝ ለ6 ወር ካልተሳሳትኩ 6 ወር ተማርኩኝ ከ6 ወር በኋላ ያው ዲፕሎማውን ያስኩኝ ኮምፒውተር
ግን በዛም አልቀጠልኩበትም። ባንክ ለመቀጠር ሄጄ ያው ውጤቴ ጥሩ ስላልነበረ መቀጠር አልቻልኩም። ስለዚህ ምንድነው ማድረግ ያለብኝ ኑሯችንን ለማሸነፍ እኔም እሱም ተቀጥሮ እየሰራ ነበረ ኤምባሲ ውስጥ እኔም ደግሞ ያው ከሱ የሚመጣው ብር በቂ ስላልነበረ በርግጥ አንድ ልጅ ነው ያለን ግን ቤት ኪራይ ወጪ ምናምን የተለያዩ ነገሮች ስለነበሩ እሱን ማሸነፍ ስላልቻለን የግድን መቀጠር ነበረብኝ። ከዚህ በፊት ግን በባልሳሳት ከባቢ ጋር ልትተዋወቁ ስትሉ 12 ጨርሰሽ? እሱ ከጋብቻ በፊት ነው። ማትሪክ እንደተፈተንኩኝ ማትሪክ ያው እርሊ ነው የምትፈተኙ ማለት ሌላው ተማሪ ሲጨርስ አንቺ ቀድመሽ ነው ማትሪክ ተፈትነሽ ቤት የምትሆኙ። ስለዚህ ካልተሳሳትኩ 3 ወር ጊዜ አለ እረፍት አለ እና ያቺን ጊዜ ላለመቀመጥ አባቴ ራሱ ድርጅት አለው ታናሽም ታላቄም እዛ ድርጅት ውስጥ ተቀጥረው ሰርተዋል እንደ ቅጥረኛም ባይሆን እንደ ቤተሰብ በተለያየ ጊዜ ሰርተዋል። እኔ ግን እዛ መግባትን አልመረጥኩም ማለት በቃ በራሴ አንደኛ ማትሪክ ውጤት መጥቶልኝ እንደመማር ነው ማስበው። ስለዚህ ያቺን አጭር ጊዜ የነበረችኝን 3 ወር ተቀጥሬ መስራት እንዳለብኝ ብዬ ተቀጠርኩኝ። አንድ ኤሌክትሪክ ሾፕ ውስጥ ተቀጠርኩኝ። እዛ እየሰራው ነው እንግዲህ ኤፍሬምን ያወቅኩት ከኤፍሬም ጋር የተዋወቅ ነው እዛ ነው ብዙ ጊዜ ተናግሬዋለሁ። ከዛ ያው እግዚአብሔር ፈቃዱ ሆኖ ደግሞ እኔና እሱ ተጋባን። አንቺ ተወለድሽ። ከዛ በኋላ ስራ መስራት ነበረብኝ። ከዛ ኬክ ቤት ደግሞ ተቀጥሬ ወደ ፒያሳ አካባቢ ሪሞ የሚባል ኬክ ቤት ደግሞ ተቀጥሬ መስራት ጀመርኩኝ። እዛ ተቀጥሬ እየሰራው ያው የሚከፈለኝ ገንዘብና ትራንስፖርቱ አልተመጣጣልኝም። በዛ የተነሳ ቆምኩኝ። ደግሞ እሱን የተወሰነ ጊዜ ሰርቼ 2 ስራ እስካሁን እየቆጠርን እንሄዳለን። ከዛ ደግሞ ያው በቃ እየኖርን ደግሞ እጅ ስራ እንዲ የሶፋና ምናልባት በፊት የነበሩ ሰዎች ያውቁታል። አንዳንድ ቤትም አልፎ አለ እሱ ነገር አየዋለውና እሱን ይሄ በቆዳ ነው የሚሰራው በ3 ማዕዘን ተደርጎ የሶፋ እየተበሳ በኪሮሽ ነገር ከዛ ደግሞ 4 ማዕዘን ደግሞ የቡና ምንጣፍ እየተባለ ነው የስካርቡ እኔ የነበርኩ የስካርቡ ናኒ ተወልዳ ነው እንደውም አስታውሳለሁ። ናኒ ተወልዳ በጣም የሆነ የሙስሊምና የክርስቲያን ባህል በአንድ ቀን ዋለና በጣም ብዙ ትእዛዝ ነበረኝና ቁጭ ብለን ነበር ምናድረው እህቶቼን ከቤት አስመጣለሁ ምናምንና ይሄ የሚተለተለው ነገር በጣም በብዙ መርፌ ነው የሚተለተለው። አንዳንድ እጅሽን ሊተለተለው ሁላ ይችላል ምናምንና አንድ ሌሊት አይደለም አንድ ሳምንት ሌሊት ሙሉ አድረን የዚህኛውንም የዛኛውንም በዓል ለማድረስ ምክንያቱም የሶፋው የሚሰራው 12 ፒስ ነው 12 የሚነጠፍ ነው። የቴብል ደግሞ ሰርክል ነው። ስለዚህ ሴቱ ምንድነው የሚሆነው 12 የሶፋ ልብስና አንድ የጠረጴዛ ጨርቅ አለው። እሱ ለያንዳንዱ ሰው ማለት ነው ማድረስ ማለት ነው። ከዛ ደግሞ በተጨማሪ የቡና የሚያዝሽ ሰው አለ የቡና ምንጣፉን ማለት ነው። በጣም በቃ እንሰራ ነበር። አንድ ቀን አስታውሳለሁኝ የኤፍሬም የእህት ልጅ እኛ ቤት ልታደር መጣ። ያው የመጣ ሰው ሁላ ያግዘናል። ምክንያቱም ይሄ እንዲህ የሚጫረው ነገር እውቀት የሚጠይቅ አይደለም። መቁረጡን ኤፍሬም ነው የሚቆርጥልኝ የነበረው። ዲዛይን ያወጣ የሚቆርጠው እሱ ነው። እኔ ደግሞ በኪሮሽ እየወጋው ነው። ግን ይሄ መተልተሉ ማንም ሰው ነው መስራት ይችላል ማንም ሰው እና የሱም የእህት ልጅ መታ አዳሯን እሷም ያው ስትመጣ ታግዘናለች ምናምን። አጋጣሚ ሻይ ተፈልቶላት ሻዩ አንቺ ሰርቪሱን ልጅ ነሽና በዛ ትርምስ መሃል ድክ ይያልሽ ሰርቪሱን ረገጥሽው እና ሻዩ ወደ አንቺ ወደ ግርሽ ተገለበጠ የፈላ ሻይ እና ያንን ሁሉ ነገር አቁመን ያው በቃ ኤፍሬም ምንም ነገር ነው ያልተናገረው። አንቺን ይዞ ፊት ነው የቀደመው። እኔ ከኋላ ልክ እንደ ህንድ ባልና ሚስት እንደው ካለፈ በኋላ አወራዋለሁ። እሱ ፊት ይዞሽ ነው የሄደው። እኔ ከኋላ ነው ተከተልኩት። የኔ ጥፋት አይደለም የማንም ጥፋት አይደለም። ግን ያው አጋጣሚ ነው ያው እግሯ ላይ ጠባሳ አለ ምልክት አለና ከዛ በኋላ ደግሞ እሱን ለረጅም ጊዜ ሰራው። ጥሩ ለውጥ በቃ ለቤታችን አንዳንድ ነገር ማድረግ ቻለን። እግዚአብሔር ይመስገን። በቃ ኑሯችን በትንሹም ቢሆን እየተሻለ መጣ። ከዛ በኋላ ደግሞ የመጀመሪያ በቃ የራስሽ ቢዝነስ ማለት ነው። የራሴን ቢዝነስ በቃና ምን ሆነ ሰው ሁሉ መስራት ጀመረው።
በቃ በየቦታው እንደቀላል መገኘት ጀመረ። ማስታውሰው ሌላ ማረሳው የኤፍሬም እህት አሁን በህይወት የለችም፣ ገነት ትባላለች። ሬዲዮ ጣቢያ ነበር የምትሰራው ያኔ። ኮንትራክተርስ እንትነት መሀንዲስ ነው እዛ ኮንስትራክሽን ነው የምትሰራው። ከመስሪያ ቤት ተልካ እሱን እሷነች እዛ ታሰራ ነበር። አንድ ሁለት ህንጻ ሰርታለች ለጋር ጋርና እዛ እና እዛ እንድሸጥ ለመስሪያ ቤቱ ሰው በደሞዝ እንዲከፈለኝ ማለት እሷ በጣም ስንጋባም ጀምሮ ያው የኤፍሬም እህቶች የእህት ልጆች አሉ በዙሪያችን ሁሉም። እሷ ግን በቃ በጣም ታዝን ነበር። የምታዝነው ምንድነው አንድ ፍሬ ልጅ ናት፣ እንዴት ነው የምታረጋት? ኤፍሬም እንዴት ነው ኑሮን የምትመሩት? እንዴት ነው በቃ በጣም ታዝን ነበር። ገነት ታደሰ ትባላለች። የኤፍሬም የሁለት ወይ የሶስት ጊዜ ታላቁ ናት፣ እርግጠኛ አይደለሁም። እና በጣም ታዝን ነበርና እሷ በቃ ስለምሰራ በጣም ለማበረታታት በየመስሪያ ቤቱ እሷ መስሪያ ቤት ሌላ መስሪያ ቤት የምታውቃቸው ሰዎች ጋር ታሸጥልኝ ነበር። ያንን በሁለት ጊዜ በሁለት ወር ክፍያ ምናምን ያደረገችው ደሞዝተኛ ስለሆነ ሰርቼው ጥሩ ነበር። በቃ እግዚአብሔር ይመስገን በብዙ ነገር ተለውጠን ነበር። ያኔ እግዚአብሔር ይመስገን ጥሩ ነበር። ያው እንዳልኳችሁ ስራው ብዙ ሰው ሲሰራውና ሲበዛ ደግሞ ያንቺ ስራ ይቀንሳል። ደግሞ ሌላ ነገር መስራት ነበረብኝ። ስዊትን ናኒን ወልጄ ነው ይሄ ሁሉ ነገር የሆነው። ናኒን ወልጄ በናኒና በስዊት መካከል ደግሞ የ3 አመት ከ6 ወር ጋፕ አላችሁና ከዛ ደግሞ የሆነው ምንድነው ነጋሽ ሱፐር ማርኬት ደግሞ ተቀጠርኩ። የምታውቁት ከሆነ ኦኤዩ አካባቢ እዛ ደግሞ በካሸርነት ተቀጠርኩኝ። ብዙ እውቀቱ የለኝም፣ እንግሊዘኛ ብዙም አላቅም። ጥቁሮች በጣም በብዛት ይመጡ ነበር፣ ግን ያው ዋጋ መንገር እናንተ ማለት ስለነበረ ያው በድፍረት ተቀጠርኩኝ። እግዚአብሔር ይመስገን ሰዎቹም በጣም መልካም ነበሩ፣ ጥሩ ሰዎች ነበሩ። አቶ ነጋሽም ባለቤታቸው በብዙ ያግዙኝ ነበር። እውነት ለመናገር በተለይ ባለቤታቸው በጣም በብዙ ነገር ተረዳኝ፣ ታግዘኝ ነበር። ከደሞዝ ውጪ ብዙ ነገር ነበር የምታደርግልኝና ልክ እንደ እናት ማለት ነው። ከዛ ምን ሆነ ስዊትን አረገዝኩኝ እዛው እየሰራው ማለት ነው እርግዝናዬን እስከምጨርስባት ቀን ድረስ። ምክንያቱም እኔ እርጉዞኜ ቤት መቀመጥም አልፈለኩም። ምጤ እስኪመጣ ነው መስራት የፈለኩት። አንደኛ ሰዎቹ በጣም መልካም ናቸው ከምልሽ በላይ በጣም ጥሩ ሰዎች ናቸውና እስከ መጨረሻው ሰዓት ድረስ ነው እዛ ተቀጥሬ ስሰራ የነበረው። ምን ሆነ ከዛ እዛው ያለው አንድ ቀን ትንሽ አመመኝ። የምጥ አይነት ነገር ስሜት ተሰማኝ። ወዲያው በቃ በልጃቸው መኪና ወደ ቤት ላኩኝ፣ ሄድኩኝ። ከዛ በኋላ ያው ስዊት በጣም ቆይታ ነው የተወለደችው። በ9 ወር አይደለም የተወለደችው። አሁንም ለበዛ በጣም ይላል። አሁንም በጣም ብዙ ነገር ምትዘገየው ለዛ ይመስለኛል። አልፈርድባትም። በስንት ወር ነው የተወለድኩት? እኔ እርግጠኛ አይደለሁም። 10 ወር ሊሞላሽ ትንሽ ጊዜ ሲቀራው ስለዚህ ስሎ ሞሽን እናቱ ከየት እንደመጣ እንግዲህ ማስታውሰው እኔም ታላቅ እህቴም እርጉዝ ነኝ። ስለዚህ ኤክሳይትድ ሆናችሁ ነው የጠበቃችሁኝ? ያ እንደው ተናደኑ እንጂ ጫጥጣም እኔ ወንድ መስለሽኛል። ጧት ስገባ ወንዶች ጋር ነው የምሰራው። ቤቢ መጣ ይሉኛል። አይላችኋል ናት ዴይ ቤቢ ደሲላል ናት ዴይ እና ለዛ ነው ከቤት ውስጥ እኔ በጣም ስፔሻል የሆንኩት። በጣም ምንን ማይጠግቡኝ ለዚህ ናት በጣም ሰፍ ብለው የሚጠብቁት ለዛ ነው። ማስታውሰው እኔም ታላቅ እህቴም እርጉዝ ነን። እንደውም የቀናት ልዩነት ነው ያላችሁ አንቺና ኬሮዳ። ለካ ተቀራራቢ ነው አይደል? ተቀራራቢ ናችሁ። አንቺን ወልጄ በ28ኛ ቀኔ ነው ወደ ስራ የገባሁት። ከርግዝና ጀምሮ በጣም ወንድ ልጅ የመፈለግ ጥማቴ ልበለው እና አንቺም ወንድ መስለሽኝ ነበር። እንደውም ማስታውሰው ጎረቤቶቼ ለካ ህልም አይታለች አንደኛዋና ሊነግሩኝ ፈሩኝ። ማለት ብለው እነሱ አረጋግጠዋል። እኔ ግን ሁሉ ጊዜ ማወራው ወንድ ነው እያልኩ ነው ማወራው። እና ወንድ ነው አንዳንድ ሰው ይገምታል አይደል? ዝም ብሎ ለዛም ነው መሰለኝ አሁን ያረገዘ ሰው ሁሉ ሳይ ወንድ ነው የምትወልጁላለው። በቃ ልትተነብይላቸው ይቃጣኛል። በጣም ወንድ ልጅ ከመውደድ የተነሳ ማለት ነው። ጨርሻ ላይ ያው እንዳልኩ ተወለድሽ፣ በመከራ ተወለድሽ ነው የሚባለው። የምጥ መርፌው በጣም ነበር ያመመኝ፣ የሚያስጨንቅ ምጥ ነበረ። ግን እግዚአብሔር ይመስገን በሰላም ተገላገልኩ። ከዛ ግን አልቆየሁም እንደገና ማለት
ቶሎ ወደ ስራ መግባት ነበረብኝ። እንደውም አለቃ ያስታውሳለሁ ሊጠይቁኝ መጣው ከዚህ ሰፈር ነው የምትመጪው አሉኝ። ያኔ ሸጎሌ ነበር የምንኖረው። ከሸጎሌ ሜክሲኮ ነው የምመላለሰው የነበረውና በጧት ነው የምደርሰው ስራዬ ላይ። ጧት ነው እንደዚህ ነገር አትታማም። ወደ በኋላም የሰራቻቸው ስራዎች አሉና በጣም ዲሲፕሊንድ ናት በሰዓት። አሁንም ለራሷም ስራ ጠቅሞታል ብዬ የማስባቸው ነገሮች እነሱ ናቸው። በጣም ዲሲፕሊንድ ናት። በጧት ነበር የምደርሰውና እሳቸው በጣም ገረማቸው ማለት መተው ካዩት በኋላ ሰፈሬ ከዚህ ሰፈር ነው እዛ በጧት የምደርሽው ምናምን ይሉኛል። ወልጄ አራስነቴን ስጨርስ እንደምገባ ነው የሚያስቡት። ከዛ ምን ሆነ ልጃቸው ሌላ ብራንች ከፈተ ለራሱና የግድ መምጣት ነበረብኝ። ለምን እኔ ብቻዬን አይደለሁም ሰራው። በጣም ብዙ ሰራተኛ በውስጥ አለ። ልጆቻቸው በጣም ጎበዞች ናቸው፣ ይሰራሉ በደንብ። ግን እኔ እንደ ተጨማሪ ነኝ የነበርኩት። ስኖር እሰራለሁ፣ ሳልኖር ደግሞ እነሱ የሚሸፍኑት ነገር ነው። ከዛ ልጃቸው ወደ ሌላ ቦታ ብራንቹን ሲከፍት የግድ መመለስ ነበረብኝ። ስዊትን ወልጄ 28 ቀን ነው አብሬያት የሆንኩት። ከዛ ወደ ስራ ነው ሄድኩት። እዛ እሳቸውም እንደዚህ ነው ያሉት። ምናልባት ወንድ ቢሆን አሁን አትመጪም ነበር አሉ። አስታውሳለሁ ማለት እንደሱ ስለሆነ አይደለም። ወንድም በወልድ ኖሮ ያው መስራት ስላለብኝ እሰራለሁ። ከዛስ በኋላ ምንድነው የሚሆነው? ስለዚህ ያው ቶሎ ገባሁኝ። እዛም ሰራው የተወሰነ ጊዜ። ያው አንቺ ብዙም ጡት አልጠባሽም ለምንድነው? እኔም ጥዬሽ የወጣው ስለነበረ ያኔ ኒዶ የሚባለው ወተት በጣም ፌመስ ነበርና ያው የናጡትን ባይተካ ተብሎ ግን ጥሩ ወተት ስለነበረ እሱን እየጠጣሽ አንድ አክስቴ ልጅ አብራሽ ነበረች። በጣም ቴኬር ያረጋችሽ እየጠበቀችሽ። ያው እንደገና ደግሞ ወደ ቤቴ ደግሞ ተመለስኩኝ። ስራው ቆመ ማለት ነው። ሸጎሌ እየኖርን ኤፍሬም ስራ ቆመ። ቶታሊ ስራ ቆመ። ስራ የለውም፣ እኔም ስራ የለኝም። በጣም የተቸገርንበት ጊዜ ነበረ። እግዚአብሔር ይመስገን አንድ ህብረት ነበረን በቸርች አይደለም ከተለያየ ቸርች ያለን ግን አንድ ግሩፕ ህብረት ነበረን። በየወሩ እንጸልያለን፣ የጸሎት ፕሮግራም አለን ምናምን። ከዛ መሀል ያለ አንድ ሰው እንደዚህ የቤት ኪራይ ለ5-6 ወር አልከፈልንም እና ተጠራቀመብን። አከራዮቻችን እኛ እንደድል ሆኖ እግዚአብሔር ይመስገን በጣም ጥሩ ሰዎች ነው የሚገጥሙን በላይፋችን በህይወታችን። የምርኔ እንዲህ በቃ ምርሬ መጥፎ ሰው ገጠመኝ የምለው እንዲህ ማነሳው እኔ አላስታውስም። እግዚአብሔር ይመስገንና በጣም ጥሩ ሰዎች ነበሩ። ያው ኤፍሬም ስራ እንዳቆመ ስላወቁ ስለገባቸው ምንድነው ያደረግነው? የነበረንን እቃ ያወጣን ፍሪጅ ነበረን፣ ፍሪጃችንን ሸጥን፣ ከፈልን። ከዛ ግን አቃተን፣ በቃ ምንም አቃተን እና ከዛ በኋላ ምን ሆነ? እዛ ህብረት ውስጥ ያለ አንድ ሰው እግዚአብሔር በጣም ባርኮታል፣ በብዙ ባርኮታል። ያኔ እሱ ነው ብር ሰጥቶን ኪራያችንን እዳችንን ዘግተን እዳችንን ዘጋልንና በቃ ይከፍልልን ነበር በየወሩ። የሱም እህትና ወንድሞች ነበሩ እኛ ህብረት ላይ። እነሱ ደግሞ አስቤዛቸውን ጤፋቸውን ሁሉ ነገር እያደረጉ በቃ እንኖራለን። ግን ሁሉ ጊዜ ከሰው መደጎም ያው ለራስ ይከብዳል፣ ከባድ ነው ማለት አንቺ እንትንሽ ውስጥ የሌለ ነገር የሆነ ነገር ቢያልቅ ምናምን በቃ እነሱ ግን እያሰቡ ወሩን እየጠበቁ አስቤዛ ያደርጉልናል። የተለያዩ ሰዎች ስማቸውንም ያልጠራው ብዙ አሉና ይሄን ስል የኔን ቤተሰቦች እያገዙን አልነበረም ማለት አይደለም። በጣም ያግዙናል፣ በብዙ ያግዙናል። ሁሉ ጊዜ ሰው ማስቸገር ሁሉ ጊዜ እኛም ከበደ። አባቴ ከዛ በፊት የሆነ ማህበር የቤት ማህበር በየወሩ ስብሰባ አለ። ማስታወሰው አማኑኤል ቤተክርስቲያን ውስጥ እንሰበሰባለን። ገንዘብ የተወሰነ ገንዘብ ይቀመጣል እንደ ማህበር ነውና እሱ ማህበር ተበተነ ተብሎ የተወሰነ ብር አባቴ ሰጠኝ። እኔም አልነበርኩም ከፍለው፣ እውነት ለመናገር እሱ ነው የሚከፍለው። ምክንያቱም እኛ በዛ ሰዓት የለንም። ከዛ ወደ 13000 ብር ይመስለኛል ካልተሳሳትኩ እሱን ብር ሰጠኝ። ማለት ማህበሩ ሲበተን በቃ ያው ስሙ በኔ ስለነበረ ያን ብር ሰጠኝ ማለት ነው። የረር ቦታ ገዛን በዛ ብር። ከዛ ያው እንደ ነገሩ ቤቱ ተሰራና
ስዊትን እርጉዞኜ ነው ያን ቦታ ስናየው የነበረው የገዛነው እርጉዞኜ ነው ስዊትን ገዝተነው ግን ያው ላልተወሰነ አመት አልኖርንበትም 3 አመት ያህል መጨረሻ ላይ አቃተን ሲያቅተን ቤት ኪራይ መክፈል ሲያቅተን ለምን እዛኛው ቤት ከልለን አንገባም ማለት ጭቃ ነው መስኮት በር የለውም ጣራ የለውም ከዛ እሱን በላስቲክ ከልለን ልጆቻችንን ይዘን ገባን እዛ ሁለቱን ይዘን ገባን ናዝሬት ስኩል እየተማሩ ነው ያኔ ሽንት ቤት የለም መብራት የለም ምናምን እያደረግን ኖረንና መጨረሻ ላይ በመሐከል ዮአኪን አረጋሽ ማለት ነው እነሱ ናዝሬት ስኩል ነው የሚማሩ ጠዋት እኔ መኪናዬን ታክሲ አድርጌያታለሁ እነ ጌቾ ቀለም አስቀብተውልኝ ማለት ነው ጌቾና ኪዲ ከዛ በሱ ጠዋት ወጣለሁ እነሱን አደርሳለሁ ማታ ስገባ አዋቀድቼ እነሱን ይዤ እገባለሁ በዚህ ይሄን እያረግን እያለ ዮአኪን ተረገዘ አንድ ቀን አላቅም አንተ መኪና ተበላሽቶ ይሁን ኮንትራት ወጥተህ ይሁን አላቅም ኮንትራት ብቻ ወጥተህ ያቺ አንድ ጋዜጠኛ አለች ይዛኝ ሁሌ እንትን የምትለኝ ከያቅጣጫው የምትል ጋዜጠኛ እና የሜሊ ጓደኛ ናት ሜሊ ተስፋዬ እነሱ ለኮንትራት ይይዙኝ ነበር ከዛ እሱን ይዘውት እኔን እናንተ ናዝሬት ስኩል የግድ ማድረስ ነበረብኝ እርጉዝ ነኝ ሁለታችሁ አላችሁ የተወሰነ መንገድ ይዞን ሄደ እንትን መገናኛ አካባቢ መሰለኝ ያደረሰን ከዛ የእናንተ ቦርሳ አለ ስዊት በባህሪዋ ምንም ነገር መሸከም አትወድም በጣም ቀጭናት ደከመኝ ነው የምትለው ኢቭን የራሷን ቦርሳ እንኳን መያዝ አትችልም በቃ እኔ ደግሞ ጡት ካለ መጥባቷ ጋር ብዙ አገናኘዋለሁ በቃ አቅም ያጣችሁ ምናምን ብዬና እርጉዝ ነኝ የእናንተን የሁለታችሁን ቦርሳ እንደዚህ ይዣለሁ መገናኛ ጋር እንዲና እንዲያቻችኋለሁ እጃችሁን ከዛ አንድ ልጅ እንዲያለ ምን ነው እናንተ ቤት ዲኬቲ ኢትዮጵያ የለም እንዴ አለ ዲኬቲ የለም እንዴ አለኝ በዛ ሰዓት ያው ልባል ነበረ እና እንደዛ ምክንያቱም ሁለታችሁም ትንንሾች ናችሁ እንደገና እርጉዝ ነኝ እኔ እና በቃ በጣም አልቅሻለሁ ይዛለታና ያው ነገሮች የሆኑት እግዚአብሔር ስላሰበ ስላቀደ በእኛ ህይወት ሊሰራው ነገር ስለነበረ ነው ይሄ ሁሉ ነገር የሆነውና ከዛ ያው ደግሞ ዮአኪን ተወለደ እግዚአብሔር ይመስገን በሰላም ደግሞ ወደ ቤቴ ተመለስኩኝ እንደገና ደግሞ ኤፍሬም በቃ ኑሮ አሁንም አቃተን ማሸነፍ አቃተን ቤት ብቻ ይዘን ነው ያለ ነው ቤቱን ቤት አይደለም በሌላ ጊዜ እናወራዋለን በጣም ሰፊ ነው ራሱን ችሎ ሌላ ታሪክ ነውና ከዛ በቃ ምንም አቃተንና እንደገና ቤተሰቦቹ ቤት መመለስ ነበረብን ኤፍሬም እንደነ ያሰበው በዛ ሰዓት ቤቱ ተሽጦ በግማሹ እሱ ሳውዝ አፍሪካ ሊሄድ በግማሹ ግማሽ ብር ደግሞ ለኛ ተቶልን እሱ እስኪቋቋም ያቺን እየቆጠብን እየበላን እንድንኖር ተነጋገርንና ወሰንን ለአንዱ ለጓደኛው ያ ቤት ተሸጠ የተሸጠው በ65000 ብር ነው እሱ የተወሰነውን ብር ይዞ ሄደ ለኛ ባንክ አስቀመጠ ከዛ ምንድነው የሆነው ሶስታችሁንም ይዤ ቤተሰቦቹ ቤት አንድ ክፍል ቤት ውስጥ ለገባነው ከዛ ምንድነው አልጋ ብቻ ነው ያቺ ክፍል ይዘረጋችሁ እንዲ ብለሽ ምትወጪው አልጋ ላይ ነው ያፈሳል ጣራው ምናምን በቃ ማስታጠቢያ ምናምን እየደቀንን አሳለፈን ለረጅም ጊዜ እሱም ሳውዝ አፍሪካ ሄደ ይልክልናል በወር ይልክልናል 3 አመት ከምናምን ቆየ እሱ ተመልሶ ወደ ሀገሩ መጣ ሄደና ያው ወስነን ነው ችግር ስለበዛ ወይኔ አረብ ሀገር ልሂድ አለች ወይ አንተ አይ አንቺ አትሄጂም እኔ ልሂድ ብዬ ያኔ ደግሞ ሳውዝ አፍሪካ የሚሄድበት ወቅት ነው ሲመለስ ግን ሰፋ ያለ ቤት ኖረን ማለት ነው እዛ የኖረን ምን ሆነ እንዳልኳችሁ መማር አለብሽ አለኝ ኤፍሬም ትምህርት እሺ ያልኩኝ ከ9ኛ ክፍል የማታ ደግሞ ልማር ያመት ከፍሎ አስመዘገበኝ ምንድነው የሆነው እናንተ አላችሁ ዮአኪን አለ እናንተ ትምህርት ቤት እየዋላችሁ ነው የምትመጡት ስንት ሰዓት ነው 10:30 ምናምን አንዳንዴ 11 ሰዓት ደርሱ ትችላላችሁ ናዝሬት ስኩል ነው ያኔ ስትማሩ የነበረውና ከዛ ምን ሆነ ልማር ያው አዲስ ከተማ ትምህርት ቤት ተመዘገብኩኝ ያማታ ወር ያህል የተማርኩ አይመስለኝም የአንድ አመት ከፈለና ያው ከ9ኛ ክፍል እንደ አዲስ ውጤቴን ለማሻሻል እዛ አንድ ጓደኛዬ አስኒ ብዙ ሰው ያቃታል ምክንያቱም ጓደኛዬ ብቻ አይደለችም እህቴም ጭምርናት በመልክም በጣም እንመሳሰላለን እሷ ወይሱዲዬ አለችኝ ምን ነው ስላት
ልጆችሽ ወደ ቤት ሲገቡ አንቺ ወደ ውጭ አላረሳውም። ምን ማለቷ ነበረ? እናንተ ከትምህርት ቤት ስትመጡ ነው የለሁም። በዛ ላይ የማታ ነው። የማታ ስትማሪ ደግሞ የቀን ተምረሽ አድገሽ የማታ መማር ትንሽ ይከብድ ነበር በሰዓቱ። ታዲያ ምን ይሻለኛል አስኒ መማር እንዳለብኝ ይሰማኛል። የሙያ ለምን አትማሪም አለችኝ። ምን ልማር? አይ ትንሽ ድሮ ልጆኜ የሰው የእናንተንም ጸጉር ምናምን በደንብ ሽሙንሙን አርጌ ነውና እሱ ምናልባት እግዚአብሔር ነው የሰጣችሁና እሱ ምናልባት እንትኔ ይሆን እንዴ ብዬ ተማሪ ግድ የለሽም አለችኝ። ኦሪዮን ገባሁኝ። ኦሪዮን ለ1 አመት ተማርኩኝ። ደስ በሚል ውጤት ተመረኩኝ። በጣም ጎበዝ ተማሪ ነበረች። አዎ ከዛ አፓራንት መውጣት ነበረብኝ። ሰፈር አሹ ጸጉር ቤት የሚባል አለ፣ እዛ ተቀጠርኩኝ። በቅጥር ሳይሆን ከሰዓት እየመጣሽ ምንም ችግር የለም አድርጊ ያለኝ። ደስ እያለኝ ሙያውን ስለወደው ስለነበረ እየሰራው ከሰዓት ጠዋት ክላስ እሄዳለሁ፣ ከሰዓት እሱ ጋር ሰራለሁ። በዚህ ሁኔታ ቀጠልንና መጨረሻ ላይ እሱ እዛው ቀጠረኝ ማለት ነው። በደሞዝ ትምህርቱን ስጨርስ በ300 ብር ደሞዝ ተቀጠርኩኝ። እዛ እየሰራው አንድ ቀን እህቴ ጸጉር ቤት ትሄድና የት ነው የምትሄደው? ቃኘው የውበት ሳሎን ብዙዎቻችሁ ታውቁታላችሁ። ፒያሳ ቸርቸር ጋር በጣም ትልቅ ጸጉር ቤት ነው። እዛ ሄዳ ሞሮኮ ምናምን ገብታ ተጠቅማ ስትመጣ ሱዲ ግን መግባት ያለብሽ እዛ ቤት ነው አለች። ለምን ስላት አይ በጣም ቤቱም ያምራል፣ በጣም ብዙ ነገር ትለምጃለሽ አለችኝ። ነው አዎ እኔ እኮ ባለኝ እውቀት ታዲያ የሚያስገቡኝ አይመስለኝም። እኔ ማጠብ መጠቅለል ነው የምችለው፣ ሌላ ነገር አልችልም አልኳትኝ። አጋጣሚ አንድ ጓደኛዬም ነበረች፣ ሰላም ትባላለች። እኔና እሷ ተፈተንን። እሷ ወዲያው በዛው በሳምንትም አልሞላውም ተጠራች። እኔ አልተጠራሁም። ከዛ በኋላ ግን ተጠራሁ። እኔም ነይ በያት ተብላ ለሷን የተነገራት። እኔ ደግሞ እየዋሸችኝ ነው መሰለኝ። ምክንያቱም እሷ ስለተጠራችና ስለሄደች እኔን እየዋሸችኝ ነው መሰለኝ። በራሷ ዝም ብላ ነይ። እዛ ሄድኩኝ። ብዙዎቻችሁ ታውቁታላችሁ። ቃኘው ይባላል። በጣም መልካም ሰው፣ በጣም ጥሩ ሰው። እሱ ቤት ደግሞ እኔ 3 ወር እሰራለሁ አላልኩም። እሱ ቤት ደግሞ 3 አመት ከ6 ወር ሰራሁኝ። በጣም የብዙ ባለሙያ ባለቤት አድርጎኛል። ቃኘው በጣም ላመሰግን። ቤተሰብህን፣ ልጆችህን፣ እህቶችህን፣ ወንድሞችህን እግዚአብሔር ይስጥልኝ እላለሁ። በጣም ነው ማመሰግነው። በጣም ብዙ ነገር ነው አንተ ቤት የተማርኩት ከስርዓት ጀምሮ እስከ ብዙ በቃ ቀለም እስከ መቀባት በቃ ከቀን እኔም በጣም ለስራው ፍቅር ነበረኝ። ሰርቼ 3 አመት ከ6 ወር በጥሩ አለቃ በጥሩ ሁኔታ ከዛ ቤት ደግሞ እንደገና ስራ አቁሜ ወጣው ማለት ነው። ከዛ የረሳው ደግሞ ሸጎሌ ያለው ፍሩት ቤት ከፍቼ ነበር። እሱ ያለው ፍሩት ቤት ከፍቻለሁ። በፍሩት ቤት እየሰራው ነበር። አዎ ጁስ እና አትክልት ነገር ነበረ። የሰው በረንዳ ተከራይቼ እና ለሊት እሄዳለሁ። አትክልት ተራ ለሊት ይዤ እመጣለሁኝ። የተሸጠው ይሸጣል፣ ያልተሸጠው ቤት ይበላል። በዚህ ሁኔታ ደግሞ ላልተወሰነ ጊዜ አመቶቹን ብዙ አላስታውሳቸውም። ከዛ በፊት ደግሞ ሸጎሌ እየኖርኩኝ ምግብ ቤት ደግሞ ከፈትኩኝ። ኮንቴነር ነገር ጓደኛዬ ከጎን ሲሚንቶ ቤት ነበራት። እሱን ደግሞ የከፈትኩት በእሷ አማካኝነት ነው። ብዙ ነገር እሷ አግዛኝ ነው ያን ቤት ስከፍት። እሷ ሲሚንቶ ቤት ትሰራ ስለነበረ እኔም የምግብ አሰራሬን በጣም ትወደው ነበር። ቤት ስትመጣ ኖርማሊ ምን ሰራው ምን በላው ነው በጣም ደስ ይላት ስለነበር ምግብ ቤት ብትከፍቺ ሱዲ ያዋጣሻል አለችኝ። እዛም የተወሰነ ጊዜ ሰራን። ያው ቤቱ አንድ ክፍል ቤት ስለነበረ መጸዳጃ ቤት ስላልነበረው በዛ ምክንያት ቤቱ ታሸገ፣ ተዘጋ። እቃዬን ይዤ ወጣሁኝ። እሱም ቀረ። ከቃኘው በኋላ ደግሞ እንደገና በመሃል ሌላም ጸጉር ቤት ተቀጠርኩኝ። አይደር ይባላል ወደ ቦሌ አካባቢ። እዛም የተወሰነ ጊዜ ሰራው። አባታችን አረፈ። ከዛ በዛ ምክንያት ስራውን አቆምኩኝ። እንደገና ያልተወሰነ ጊዜ ደግሞ ቤት ተቀመጥኩኝ። ከዛ በኋላ ደግሞ ምንድነው የሆነው? ከእህቴ ጋር ምግብ ቤት 22 አውራሪስ ገባ ብሎ ሚሚሽሮ ጎን ደግሞ እዛ ምግብ ቤት ከፈትን። ትንሽ እህቴ ከባለቤቷ ጋር ነበር ሙሉ ቤቱን የያዙት። መጠጥ ቤቱንም ምኑንም እነሱ ነበር የያዙት። ምግቡን እኛ እንድንሰራበት ተደረገ። ከዛ እኔና እህቴም
ስንሰራ ቆየንና ለምን እንዳላስኬዳችሁ አንዴ ለተመልካቾች ምንድነው እሱን ቤት ደግሞ እቺ ሲሚንቶ ቤት ነበራት ያልኳችሁ ጓደኛዬ ምግብ ቤቱን እንድከፍት ያረጋችኝ ያገዘችኝ ማዚ ትባላለች ማዛ ኃይሉ እሷ አንድ ቀን ከሌላ ጓደኛዋ ጋር ልትመርቅልን መጣ ክትፎ ነበር ያዘዙትና ምንድነው ምን ሸጠውኛ ክትፎ ቅቅል የጎመን በስጋ የተወሰነ ነገር ወጣ አንሸጥም ብዙ በጣም ቆንጆ ምግብ ቤት ነበረ ከቄራ አካባቢ የመጡ ብዙ ግሩፖች የኛ ምግብ ይወዱታል ይበሉ ነበር የጋራጅ ሰራተኞችና ከዛ ምን አለችን ሱዲ አለች በዚህ ሁኔታ 6 ወር ከሰራችሁ እኔ ቀጣለሁ ለምን ሲባል አንደኛ በጣም ብዙ ነው ምን ሰጣው ማለት ይሄ ያለ ስስት ነው ምን ሰጣው ምን ሸጣው የነበረው በዛ ላይ ደግሞ በንጹህ ቂቤ ንጹህ ነገር ነበር የምናቀርበውና እንዲኳ ያዋጣም ወጥ ቤታችንም ተለን ነበር ይሄ እኮ አይሆንም ከንዲ ነገር ጋር እንዲ ያስኬዳችሁ ካልሆነ በፍጹምኛ ግን ያው ህሊናሽ የማይፈቅደውን ነገር አታደርጊም ንጹህ ነገር አቀርበን ንጹህ መሰለን ሄድንበት አልሆነም እሱም ከስረን ቃችንን ይዘን ወጣን ጎበዞች ሙከራ በኋላ ነው ትልቅ ቦታ ቢደረሰው የሚለውን ለማሳየት ነው እንደገና ደግሞ ከዛ ከምግብ ቤቱ በኋላ ደግሞ ዱባይ እንደዚህ ከሰው ብር ወስደን እኔና ኤፍሬም ሄድን ዱባይ ደግሞ ምንድነው ዱባይ ሄደን ሻንጣ ይዘን መጣና ምናምን ሐሳቡ ነበረንና ሰዎች በዛ ሰዓት ዱባይ ነጋዴ በጣም የበዛበት ነበርና በቃ ከሰው ብር ወሰድንና ተያይዘን እኔና እሱ ሄድን ሁለታችንም ዕቃ ይዘን መተን እግዚአብሔር ይመስገን የሆነ ብር አተረፍን በጣም ደስ አለን ከዛ በኋላ በቀጣይ በወሩ ደግሞ ተመልሼ ሄድኩኝ ይሄ የሆነው ምንድነው አይደርጋ እየሰራው ጸጉር ቤት አቁሜ ነው ከዛ አቁሜ ማለት አቁምኩኝ በቃ ይሄ የሚያዋጣል ብዬ ሄድኩኝ መጣሁኝ ለሁለተኛ ጊዜ እንደመጀመሪያው አይደለም የሁለተኛውን ጊዜ አከሰረኝ ከዛ ብሩን መመለስ ነበረብኝ የሰውዳ በጣም ረጅም አመት ፈጅቼ ብሩን መልሼ ከዳነጻ ሆኛለሁ እግዚአብሔር ይመስገን አሜን ከዳነጻ አርጎኛል እግዚአብሔር መሳለሚያ ትንሽዬ ጸጉር ቤት ከፍቼ መስራት ጀመርኩኝ እየሰራው ጸጉር ቤት ብዙ ደንበኞች ነበሩኝ ጥሩ ሰው ነበረ ከዛ ግን ቤት መቀየር ነበረብን ከአውቶቡስ ተራ ወደ ሰሚት መምጣት ነበረብን ለልጆቻችን ስንል ወደዚህ ስመጣ ያን ጸጉር ቤት ይዤው ቀጥታ ወዴት ነው የመጣሁት ወደ ሰሚት 20 ሜትር ላይ ደግሞ እንደገና ትንሽዬ ጸጉር ቤት ተከራየው ዕቃ ስለነበረኝ አልተቸገርኩም በሱም እየሰራው እግዚአብሔር ይመስገን ጥሩ ነበር ከጥሩ ሰዎች ጋር አገናኝቶኛል ከጥሩ ሰዎች ጋር አስተዋውቆኛል ብዙ ቤተሰብ አፍርቼበታለሁ በሱ ጥሩ ከስተመሮች ነበሩኝ እግዚአብሔር ይመስገን እየሰራው ያው ሰው አስተያየት ይሰጣል ጸጉር ቤት ሲመጣ ለምን ሰፊ አታረጊውም ካስኩ እዚህ ጋር ሆኖ እግር መዘፍዘፊያ እዚህ ጋር ነውና ስር ለስር በቃ ካስኩን እየተገፋፋን ነው ምሰራውና ለምን ሰፊ ቤት አትይዥም ሲሉኝ ኦኬ ብለን እግዚአብሔር በፈቀደ ቀን አንድ ትልቅ ቤት አገኘንና ደግሞ ከሁለት እህቶቼን ይዤ እዛ ጸጉር ቤት ደግሞ መስራት ጀመርኩኝ እዛ ስሰራ ናኒ እርጉዝ ነበረች እሷ ስትወልድ ቶታሊ ስራው ማቆም ነበረብኝ እናት ካለች ያው እናት ናት በቅርብ ያለችውና ልጇ ስትወልድ ልታርስ የምትችለው ልትንከባከብ የምትችለው የእናት ኃላፊነት ስለሆነ እሷ ምን ጋር ስለነበረች አማዚዬን ወልዳ እኔ ከስራው እየራኩኝ ወደ ቤት ምክንያቱም እሷንም ልጇንም መንከባከብ ነበረብኝ እና በዛ የተነሳ ያው ቤት ሲሆን ያው ስራውም እየቀዘቀዘ ምናምን መጣ ከዛ በኋላ እሱንም ስራ አቆምኩኝ ከዛ በኋላ እንግዲህ አሁን ደግሞ በራሴ ስራ መጥቻለሁ በራሴ ደግሞ ስራ መጥቻለሁ እግዚአብሔር ይመስገን አሁን በብዙ ተባረኬ በብዙ በረከት በብዙ ትርፍ በብዙ ልናገር በማልችለው በረከት ላይ ነው ያለሁት እግዚአብሔር ይመስገን ከዛ በኋላ ወንዱ ልጃችን ያው የነበረው እናታልቅሺ የነበረው በጣም ብዙ ነገር ነው ግን ደስ የሚል ነገር ነው እግዚአብሔር ያደረገው ትልቅ ነገር ነው መልካም ነገር ነው
ዮአኪንዬ እግዚአብሔር ይመስገን፣ እግዚአብሔር የባረከው ትህትናው መልካምነቱ እንዲህ ነው የማልለው። ያው ሁሉም ከእግዚአብሔር ነው የሆነው። ከኛ የሆነ ምንም ነገር የለም። ሁሉ ከእግዚአብሔር ነው የሆነው። እዚህ ለመድረሳችን ምክንያቱ እግዚአብሔር ነው። ዛሬ እንዲህ ለመነገራችን ምክንያቱ እሱ ነው። ለመኖራችን ዛሬ ላይ ለመድረሳችን ምክንያቱ እግዚአብሔር ነው። ይሄን ሁሉ ነገር ሲያሳልፈን ሊያስተምረን የፈለገው ነበር። እግዚአብሔር ሊያስተምረው የፈለገ ነገር አለ ብዬ ነው ማምነው። ደሞም ነው በብዙ አስተምሮናል፣ በብዙ ረድቶናል፣ በብዙ በቃ እጃችንን ደግፎ እዚህ አድርሶናል፣ ባርኮናል። ከዛ በልጅ ልጅ ተባረክን፣ እግዚአብሔር ይመስገን። ከዛ በኋላ ደግሞ ዮአኪንዬ መጨረሻ ልጄ ማለት ነው እሱ ደግሞ በስኮላርሺፕ ወደ አሜሪካን መሄድ ነበረበት። ያው ብዙ ነገር ሳይነግረን በራሱ ጨርሶ በራሱ በጣም ትሁት በጣም አስተዋይ ልጅ ነው። ሻራቱ ዮክሲ እሱ ደግሞ ወደ አሜሪካን ሄደ። እኔም ደግሞ የራሴን ስራ እግዚአብሔር አስጀመረኝ። እግዚአብሔር ምሪትን ሰጠኝ። ይሄ ሴራ ክትፎ የሚባለው ዛሬ ከ3 አመት በፊት የታሰበ ነገር በውስጣችን የተቀመጠው ከ3 አመት ነው በፊት ነው። ከልጆቼም ጋር ሆነን በብዙ አውርተንበት እግዚአብሔር በፈቀደው ሰዓትና ጊዜ ደግሞ ከዛሬ 2 አመት ከምናምን በፊት ሴራ ክትፎን የራሴን ኬተሪንግ ማለት ነው። አሁን በዛ ስራ ላይ ይገኛለሁ። እግዚአብሔር ይመስገን። ልጆቼ ራሳቸውን ችለዋል። እግዚአብሔር ይመስገን። ከኛ የሚፈልጉት አንዳች ነገር የለም። እኔና ኤፍሬም አሁን በደስታ በተድላ እየኖርን ነው። እግዚአብሔር ይመስገን። ስለ ሁሉ እግዚአብሔርን አመሰግነዋለሁ። ስለሆነው ስላልሆነው እግዚአብሔርን በብዙ ባርካለሁ፣ በብዙ አመሰግናለሁ። ምክንያቱም እሱ ነበር። እንዴት እናልፈዋለን፣ እንዴት እንዘልቀዋለን እያልን ብዙ ሌሊቶችን እንዴት ነው የሚነጉት ብለን ያልንባቸው በተለይ የረር ያሳለፍነውን በሌላ ፕሮግራም ነው። ግን በቃ እጃችንን ይዞ የመራን ይሄ በቃ ሰባራውን ድልድይ እየገጣጠመ ያሻገረን እዚህ ያደረሰን እግዚአብሔር ስሙ ይባረክ። የረዳን እሱ ነው፣ ያገዘን እሱ ነው፣ ውበት ደስታችን እሱ ነው። ዛሬ እንዲደምቀን ለመታየታችን ምክንያቱ እሱ ነው። ምክንያቱም እኔ በእግዚአብሔር ሞገስ ሁሉ ጊዜ አምናለሁ። የእግዚአብሔር ሞገስ ነው ልጆቼ የመወደድ ጸጋ የሰጣቸው። በእውነት ነው ምለው። እኔ ሁሉ ጊዜ ባርካለሁ ልጆቼን በመውጣት በመግባት እግዚአብሔር እንዲቀድምላቸው፣ በነገሮቻቸው ሁሉ ከፊት እንዲቀድም፣ የእግዚአብሔር ሞገስ በእነሱ ላይ እንዲሆን። በባዕድ ሀገር ዮሴፍን የረዳ ልጆቼን በባዕድ ሀገር እጅ ይዞ እየመራ ያለ እግዚአብሔር ነው። ሁሉ ክብር ተጠቅልሎ ለሱ ይሁን እላለሁ። እግዚአብሔር ይመስገን። በጣም ነው የምንወዳችሁ፣ በጣም ነው የምናመሰግነው። ምናልባት ይሄ ነገር ለሌሎቻችሁ ለብዙዎቻችሁ ትምህርት ይሆናል። ምክንያቱም ብዙ ነገር እንጀምራለን፣ እንተዋለን፣ እንጀምራለን፣ እንተዋለን፣ አልተሳካልኝም፣ አልሆነልኝም። ነገር ግን እግዚአብሔር የራሳችን ጋር እስኪያደርሰን ድረስ ዝም ብሎ አይደረስም። በብዙ ችግር በብዙ መከራ እናልፋለን። ግን በመከራችንም እግዚአብሔር አለ፣ በችግሮቻችንም እግዚአብሔር አለ። ሁሉ ጊዜም እግዚአብሔር ከኛ ጋር ስለሆነ በምንም አንሸነፍም። አሜን። ምንም በቃ it's never too late። እኛም ለእናንተ ይህንን ፕሮግራም ብለን ሀሳቡን ይዘን ስንመጣ ከማሚ ህይወት ተሞክሮ እንድትማሩ ስናደርግ it's never too late። ምክንያቱም አሁን ከሰማችሁት ማሚ እስከዛሬ ሞክራ ከመጣችባቸው የስራ ዘርፎችን በሉት ካሳለፈቻቸው ህይወት ከዚህ በኋላ እኔ ምን ስራ ሰርቼ ከዚህ በላይ ራሴን ምን ላይ ላደርስ እችላለሁ፣ ከዚህ እድሜ በኋላ ሰርቼ ምን ላረግ እችላለሁ የሚል ሜንታሊቲ አምሹር ይኖራት ነበረ። ግን it's never too late። እግዚአብሔር እጆቿን ባርኮ የራሷን የሆነ ስራ ሰጥቷት በጣም ብዙ ሰው የሚደሰትበት የእውነት ይሄ እንትን ለማለት ሳይሆን ለፕሮሞሽን ወይ ፕሮሞት ለማድረግ ሳይሆን ሴራ ክትፎ ላይ ገብታችሁ ስራዎቿንም እዚህ ዩቲዩብ ላይ እናስቀምጥላችኋለን። ቲክቶኳን ገብታችሁ ብታዩት የደንበኞቿ የከስተመሮቿ እስካሁን ያፈራቻቸው ሰዎች ስለ ስራው ጥራት በሷ እንዴት ደስተኞች እንደሆኑ በጣም ጥሩ ነገር እንደምታዘጋጅ ያኛው ምስክር ነውና ሶ ኢትስ ኔቨር ቱ ሌት። ድሪማችሁን አቺቭ ለማድረግ የምትሰሩትን የሆነ ግባችሁ ላይ ለመድረስ በማንኛውም 11ኛ ሰዓቴ ላይ ነው ብትሉ ራሱ God can make it happen።
ሶ ይሄ ነገር በጣም ኢንስፓየር ያደርጋቸዋል ብለን ስለምናስብ ነው። ምክንያቱም እኛ የመጀመሪያ ኢንስፓየርድ የምንሆንባቸው ሰዎች እናትና አባቶቻችን ስለሆኑ ማለት ነው። ከዛ በመቀጠል እንግዲህ እግዚአብሔር ከዚህም በላይ ይባርካችሁ፣ ይጨምርላችሁ። የእናንተን ውለታ እግዚአብሔር ነው መክፈል የሚችለው። እኛ በልጅ አቅም ማድረግ የምንችለው ነገር ነው ብዬ አላምንም። አሁንም ስራችሁ ይባረክ። ከዚህም በላይ ሴራ ክትፎን በጣም ቪዥኑ ትልቅ ነው። ማሚም በቃ ውስጧ ፕላንት ከተደረገ ጊዜ ጀምሮ በጣም ትልቅ ፊውቸር የሚኖረው ድርጅት ነው። አሁን ዛሬ እንደዚህ በትንሽ መጀመሩን ወይም በእኛ እንደዚህ መሆኑ ብቻም ሳይሆን ከዚህ በላይ አድጎ የትልቅ ካምፓኒ ኢትዮጵያ ላይ ብቻም አይደለም በዓለም ላይ ትልቅ የሚታወቅ ብራንድ እንደሚሆን ምንም ጥርጥር የለንም። ኢትዮጵያን ማስተዋወቅ የሚችል የኢትዮጵያን ካልቸር ማሳየት የሚችል እንደርሳለን እዛም። ይሄንን ያሳየን አምላክ ያው ያኛውም ለሱ ምንም ስለሆነ ማለት ነውና በጣም ነው ደስ ያለን። እስቲ በኔ በኩል ምለው ይሄን ነው። መጠቅለያ ግን ሰብስክራይበሮቻችን ያው ሁሌ የምትመርቂን ምርቃትኛም በጣም ደስ ስለሚለን እነሱንም ትመርቂልናለሽ ማለት ነው። የባቢ ደግሞ በሰፊው የሁለቱ ታሪክ ደግሞ ለብቻው የባቢ ብቻ ደግሞ ለብቻው እንደ ሲሪስ እናደርገዋለን ማለት ነው። ያው ደስ ካላችሁ ኮሜንት አርጥለዋለን ማለት ነው። እንደ እስካሁን በተወራው ነገር ማሚን በጣም ከመልፋቷ ተስፋ ካለመቁረጧ ጎን ለጎን ደግሞ ባቢም በጣም ሰፖርት ሲያረጋት እንደነበረ ሰምታችኋል። ሶ እንደዚህ አይነት ባል እንግዲህ ይስጥ ነው የሚባለው፣ ሰፖርቲቭ ባል። ተስፋ ለመቁረጥ በጣም ብዙ ነገር ተምረናል ከማሚ ስቶሪ። እንዳለችው ናኒ ብለዋለች። ፌታችንን እግዚአብሔር ላይ ማድረግ በጣም ከምንም ነገር በላይ ይረዳናል። ሌላው ደግሞ በዚህ አጋጣሚ ያው ብዙዎቻችሁ ሰሞኑን ኮሜንት ላይ ያየን ነበር፣ በጣም ጥሩ ፊድባክ ስትሰጡን ነበር። እኛም እናመሰግናለን፣ እንወዳችኋለን። አንዳንዶቻችሁ ጥያቄ ደግሞ ሁሌ እንዲህ ደስተኛ ናችሁ ምናምን እያላችሁ እየጠየቃችሁ ነበር። በጣም እጅግ በጣም ደስተኞች ነን። ምክንያቱም እንደሰማችሁት በብዙ ነገር ነው አልፈን እዚህ የደረስነው እና ቅድም ማሚ ስትላችሁ እንደነበረው ላይክ ከአንድ ክፍል ቤት እየነበርን አዘ ፋሚሊ በጣም ቆንጆ ጊዜ ነበር የምናሳልፈው። በቃ ስቀን ተደስተን ተጫውተን ነው እያንዳንዷን ቀን የምናሳልፍ የነበረው። ስለዚህ ለእኛ ጭራሽ አሁን ለደረስንበት ቦታ በጣም ደስታውላ ሲያንሰን እንደው መቦረቅ ብንዘልም በየቀኑ ደስ ይለናል እና እንዳለችው ማሚ እግዚአብሔር ስለሆነ ሞገሳችን ደስታችንም እሱ ላይ ስለሆነ እሱ ስለሆነ የሚያስደስተን ለዛ ነው። እውነት ነው። እዚህ ካሜራ ላይ የምታዩት ብቻ ነገር ሳይሆን በቃ ዴይ ቱ ዴይ የምንኖረው ህይወት ነው እናንተ የምታዩት ለማለት ነው። እዚህ ላይ እኔ አንድ መጨመር የምፈልገው ነገር ምንድነው፣ ደስተኛ ገንዘብ ስላለው ሰው ደስተኛ አይሆንም። ወይም ሌላ የሚፈልገው ነገር ስላለው ደስተኛ አይሆንም። ደስታችን እግዚአብሔር ነው። ሰላማችን እሱ ነው። በቃ ሁሌም ደስተኛ እንድንሆን የሚያደርገን እግዚአብሔር ነው። የእውነት ስነግራችሁ ማለት ነው። ምንም በሌለበት እንኳን ሰዓት ምንም የምንበላው የምንቀምሰው ባጣንበት ሰዓት እንኳን በቃ እንዴት ልበላችሁ ውስጣችን ግን ደስታ አለ። ይሄ ማለት ስብር ምናምን የማለት ነገር የለም ነበር። በጣም በሚገርም ሁኔታ እኔና ኤፍሬም ምንም በሌለበት ባዶ ሸለቆ ውሃ ይሞላል አይደል የሚለው ቃሉ የምር ነው። ደግሞ እሱን አማረሳው ማለት ነው። እሱ ሌላ ታሪክ ነው። ግን እማረሳው እሱ ሶፋ ላይ እንዲተኝቶ ሽምብራ ገዝተን እየበላን የሳቀን እየተጫወትን በቃ ጠግቦ እንደሚውል ሰው ወይም ጠግቦ እንዳደረሰው ነው ስንሆን የነበረው። እኔ እንደውም ያኛውን ጊዜ ናፍቃለሁ። ያኛውን ጊዜ የምር ነው ምላችሁ። አሁንማ በብዙ ነገር ተሞልተናል፣ በብዙ ተባርከናልና እሱን ጊዜ ሁላ አስታውሰዋለሁ። እንዴት ነበረ እኛ ነበርን እላለሁኝና ስለ ሁሉ እግዚአብሔር ይመስገን። በዚህ ላይ ለምታዩን ለምትመለከቱ ለአድናቂዎቻችን ለተከታዮቻችን በእነሱ እድሜ ላላችሁ ከነሱ እድሜ በታች ላላችሁ ሁሉ ነገር ከእግዚአብሔር ጋር ይቻላል። ከነሱ እድሜ በላይ ያላችሁ ይቻላል። በቃ በእግዚአብሔር የማይቻል ነገር የለም። እኔ ሁሉ ጊዜ የምመክራችሁ ምንም ነገር ሲገጥማችሁ ተንበርክካችሁ አምላካችሁን መጠየቅ እንዳትረሱ። በቃ እግዚአብሔር ለምንድነው ስለሚችል ለኛ የከበደ የሚመስለን ነገር እሱ ጋር በጣም ቀላልና ትንሽ ነው። ስለዚህ ነገራችሁንም ጉዳያችሁንም ይዛችሁ አምላካችሁ ፊት ቀረቡ። በየሚገጥማችሁ ነገር ኢቭን ልታደርጉት እንኳን ባሰባችሁት ነገር እግዚአብሔርን ፈቃድ ጠይቁ።
ይሄ ነው በቃ ለሰው ልጅ እኔ መሰጣችሁ ሌላ ምንም የለኝም። እግዚአብሔር መልካም እንደሆነ እነግራችኋለሁ። እግዚአብሔር መልካም ነው፣ በቃ በመከራም ቀን መሸሸጊያ ነው እንደሚል ቃሉ የምርም ነው። በእኔ ህይወት በእኛ ህይወት አይቼዋለሁና እግዚአብሔር ይመስገን። ባርካችኋለሁ። ተባረኩ። ዘመናችሁ ይባረክ፣ ዘራችሁ ይባረክ፣ ትውልዳችሁ ይባረክ፣ ስራችሁ ይባረክ። የእጆቻችሁን ስራ እግዚአብሔር ይባርክላችሁ ላለው የሰው ልጅ ከትንሽ መነሳት ይጀምራል። እኔን ያየ ደግሞ ብዙ ነገር በእኔ ውስጥ ያያል እላለሁ። አሜን። ይሄን ይመስላል የዛሬው ኮንቴንታችን። እሺ ጋይስ እናንተም እንግዲህ በአገር ውስጥም በውጪ ያላችሁ ተመልካቾቻችን ሰብስክራይበሮቻችን ከየትኛውም ዓለም ላይ የምታዩን በማንኛውም አይነት ፕሮግራማችሁ ላይ ክትፎ ኬትሪንግ ቢያስፈልጋችሁ ከሴራ ክትፎ ወይም ከማሚ ቆንጆ የሆነ የጉራጌ ክትፎ ማግኘት ትችላላችሁ። ስልክ ቁጥሩን እንግዲህ ስልክ ቁጥሩን እዚህ ጋር እናስቀምጥላችኋለን። እየደወላችሁ እዘዙ። ቪዲዮ ምሮቻ ሁኑ። ማሚ እንዳያችሁት እንግዲህ ታሪኳ በጣም ኢንስፓየር ያደርጋል። ከመጣችበት መንገድ እንግዲህ ራሷን ከመቻል ተነስታ አሁን እንግዲህ በስሯ ብዙ ሰዎችን የምታስተዳድር ለብዙ ሰዎች የስራ እድል የፈጠረች በጣም ጀግና ሴት ናት ማለት ነው። ስለዚህ እናንተም ለማንኛውም ፕሮግራም በአገር ውስጥም በውጭም ያላችሁ ሰዎች ክትፎ ኬትሪንግ ስትፈልጉ የጉራጌ ሚጥሚጣ፣ የተነጠረ ቂቤ፣ እጅ የሚያስቆረጥሙ የባልትና ምርቶችን ስትፈልጉ ሴራ ክትፎን እንግዲህ ኮንታክት ማድረግ እንዳትረሱ። ቴሌግራምም አላት፣ ዋትስአፕም አላት። በፈለጋችሁት ዳይሬክት ቲክቶክም ፔጇ ላይ ገብታችሁ ማየት ትችላላችሁ። ስራዎቿን እዘዙ፣ ሰብስክራይብ አድርጉ። ቆንጆ የጉራጌ ክትፎ ኬተሪንግ ከፈለጋችሁ እንግዲህ ሴራ ክትፎን ምርጫችሁ አድርጉ እንላለን። ሴራ ክትፎ ይለያል። እንግዲህ ውድ የዩቲዩብ ቻናል ተከታታዮቻችን እንግዲህ ታሪኩን እንደሰማችሁት ነው። የሱዲን ታሪክ ሰምታችኋል። ከየት ተነስታ እዚህ ጋር እንደደረሰች፣ ብዙ ነገሮችን እንዳለፈች፣ ተስፋ እንዳልቆረጠች እና በመጨረሻም ደግሞ አሁን ያለችበትን ሰምታችኋል። ይሄ በጣም ደስ የሚል ታሪክ ነው። ለሁሉ ሰው ትምህርት የሚሆን ነው። ያንዳንዱ ሰው ከዚህ የሚማረው ነገር ስላለ እንግዲህ ተስፋ መቁረጥ አያስፈልግም ለማለት ነው። በሌላ ደግሞ እንግዲህ የኔን ደግሞ ታሪክ ከባለቤቴ ጋር ደግሞ ከሱዲ ጋር ያለውንም ታሪክ በደንብ ደግሞ እንደገና በሌላ ክፍል በስፋት ይዘንላችሁ እንመጣለን። ማድረግ አለባችሁ ሰብስክራይብ ማድረግ አለባችሁ። ይሄን ታሪክ ደግሞ እንቀጥለዋለን። ገና የሚቀሩ ብዙ አሉ። ይሄን እንቀጥላለን። ከዛ በኋላ እንግዲህ ወደ መጽሐፍ ደግሞ ይመጣል ማለት ነው። ለሁሉም ሰው መማሪያ ስለሆነ እንወዳችኋለን። ከወደዳችሁት ይሄን ቪዲዮ ሰብስክራይብ ማድረግ እንዳትረሱ። ቢካዝ ከዚህ በኋላ ኤቭሪ ዊክ አዳዲስ ኮንቴንቶች ለእናንተ ይዘን እንቀርባለን ማለት ነው። ጠፋችሁ ብን እያላችሁን ስለሆነ እኛም ደግሞ በአዲስ መልክ ተመልሰናል። በየሳምንቱ አንዳንድ ኮንቴንት አታጡም። ሚኒመም ግን ያ የሚሆነው እናንተ በጣም ሰፖርት ስታደርጉን ሰብስክራይበራችን ስታሳድጉልን ነው። በደንብ ሞቲቬትድ ሆነን የምንሰራው። ስለዚህ እስካሁን እንግዲህ it's been 4-5 years 200,000 አልገባንም። ስለዚህ እንደ ፍቅራችሁ አላሳያችሁም ነው። ስለዚህ ለዚህ ዩቲዩብ ቻናል አዲስም ከሆናችሁ ምታዩንም ከሆነ ሰብስክራይብ ሳታደርጉ ምታዩ ከሆነ make sure you subscribe እና እስቲ እቺ ነገር እንደ ቻሌንጅ እናያዛትና ለሰብስክራይበሮቻችን 200,000 ሰብስክራይበር እስቲ እንግባ በዚህ ቪዲዮ ማለት ነው። ይሄ ቪዲዮ እንግባ። ትንሽ ነው የቀረን አይቀጣችሁም አይከብዳችሁም እና እንተማመናለን በእናንተ። ስለዚህ 200,000 ሰብስክራይበር አስገቡት። ሜክ ሹር ይሄንን ዩቲዩብ ቻናል ሰብስክራይብ እንደምታደርጉ የደወል ምልክት ተጫኑ፣ ኮሜንት አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እንወዳችኋለን። ፒስ